በቤኒሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩት ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተመራጭ ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸው የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማው የሚገኘው ማረሚያ ቤት መቆጣጠር እንደነበር ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎች ማረሚያ ቤቱ ላይ ጥቃት መክፈቱን ጠቅሰው አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላት ለማስፈታት ነው ብለዋል። ሌላ ነዋሪ ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ ሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው። ግን ከሌሎች የታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ ብለዋል። አንድ ነዋሪ እንደገለጸው ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ፖሊስ፣ ሚሊሻና የፌዴራል ፖሊስ ለከፈተው ጥቃት ምላሽ ሰጥተዋል። ታጣቂዎች በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኛ መገደላቸውን ነዋሪዎችና ፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆነም ጠቅሷል። ማረሚያ ቤቱና የከተማው ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዳው አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገለዋል፣ እዛ ለእርድ የሄዱ ናቸው ብሏል። ዶክተር መብራቱ በተመሳሳይ ትልቅ ተኩስ ነበር የፈጠሩት። በዚህም ሁኔታ በዚህ ሂደት ውስጥ ልኳንዳ ቄራ የሚሰሩ አራጆችም ነበሩ። ምንም ስለማያውቁ ሌሊት ስለሚመጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ነው ያለኝ መረጃ ሲሉ በሰዎች ላይ የደረሰውንም ጉዳት ገልጸዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለው አንድ ነዋሪን በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ አፈገፈጉ። 2 ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻ ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርቷል። ታጣቂው ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞች እንዳላስለቀቁ ነዋሪዎችና ምክር ቤት አባሉ ተናግረዋል። ዶክተር መብራቱ ሊሳካላቸው አልቻለም፣ የማረሚያ ቤትን ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂ የሚፈጸም ጥቃት እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡሉን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭም ለቢቢሲ ተናግሯል። የፓርላማ አባሉ ዶክተር መብራቱ በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ በተለይም ወንበራ ወረዳ በተለይ በሸኔ ታጣቂዎች ድባጤ በጉሙዝ ታጣቂዎች ብዙ ንጹሃን ዜጎች በዚህ ቀን ውስጥ በ10 ቀን ውስጥ የሞቱበት ሂደት አለ ሲሉ የደረሱ ጥቃቶችም ዘርዝረዋል። ቢቢሲ የተፈጸመውን ጥቃት በተመለከተ ከቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ እንዲሁም ከመተከል ዞን አስተዳደር ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶችም አልተሳኩም። ይህ መረጃ የቢቢሲ ነው። ናይጄሪያ በመፈንቅለ መንግስት ሴራ ተሳትፈዋል ያለቻቸውን 6 ሰዎች በአገር ክህደት ከሳለች። በናይጄሪያ ጡረታ የወጡ ሜጀር ጀነራልና ፖሊስ ኢንስፔክተር ጨምሮ 6 ሰዎች ባለፈው ዓመት ፕሬዝዳንት ቦላ ቲኑቡን አስተዳደር ለመገልበጥ ሞክረዋል በሚል በአገር ክህደት ወንጀል ክስ ተመስርቶባቸዋል። ሰዎቹ የተከሰሱት በዋና ከተማዋ አቡጃ በሚገኘው የፌዴራል ከፍተኛ ፍርድ ቤት ሲሆን ተከሳሾቹ ረቡዕ ዕለት በዳኛ ቾይስ አብዱል ማክሊክ ፊት ቀርበዋል። የቀድሞ ገዢና የአንድ ጊዜ ነዳጅ ሚኒስትር የነበሩት ቲምፕሬል ሲልቫ ስማቸውም ቢጠቀስም በቁጥጥር ስር አለመዋላቸው የፍርድ ቤት ሰነዶችም አመልክተዋል። የመፈንቅለ መንግስት ሴራ ለመጀመሪያ ጊዜ የወጣው እንደ አውሮፓውያን አቆጣጠር በጥቅምት 2025 ሲሆን መንግስት የናይጄሪያን 65ኛ ነጻነት በዓል ለማክበር ያሰናዳው ወታደራዊ ሰልፍ በድንገት መሰረዙ ነው። በወቅቱ ባለስልጣኑ የደህንነት ስጋቶችን ቢጠቅስም ሰልፉ የተሰረዘው ከመፈንቅለ መንግስት ሴራ ጋር በተያያዘ መሆኑን መላምቶች ሲሰጡ ቆይተዋል። የሀገሪቱ ጦር ሀሳቡን ውድቅ ቢያደርገውም በጥር ወር ፕሬዝዳንቱ ከስልጣን ለማውረድ በመሞከራቸው 16 መኮንኖች በወታደራዊ ፍርድ ቤት እንደሚቀርቡ አስታውቋል። በፌዴራል ከፍተኛ ፍርድ ቤት የቀረቡት ክሶች ሽብርተኝነትና ህጋዊ ያልሆነ ገንዘብን ወደ መደበኛ ዝውውር ማስተጋባትን ያካተቱ ሲሆን ከወታደራዊ ክሶችን በተጨማሪ ስለመቅረባቸው ግልጽ አይደለም። በቀድሞ ፕሬዝዳንት ሙሐመድ ቡሃሪ ዘመን እንደ አውሮፓውያን አቆጣጠር 2019 እስከ 2023 የነዳጅ ሚኒስቴር ሆነው ያገለገሉት ከ2007 እስከ 2012 ደግሞ በነዳጅ የበለጸገችው የቤሴላ ግዛት ገዢ የነበሩት ሲልቫ ቤታቸው ባለፈው ጥቅምት ወር በመርማሪዎች መበርበሩን ተከትሎ ከመፈንቅለ መንግስት ሴራ ጋር ግንኙነት እንደሌላቸው አስታውቀዋል። በቀጣይ ወር ከአገሪቱ ጸረ ሙስና ቢሮ የተለየ ክስ ላይ 10 ማዘዣ ወጥቶባቸዋል። በወቅቱ ቃል አቀባያቸው የቀድሞ ሚኒስቴር ለሕክምና ምርመራ የኦኬ እንዳሉና ክሶች ፖለቲካዊ መሆናቸውን ተናግረዋል። በጠቅላይ አቃቢ ህግ ክስ ውስጥ
የተጠቀሱት መሐመድ ኢብራሂም ጋና የጡረታ የወጡ ሜጀር ጀነራል እንዲሁም ኤራስመስ ኤቾግያ ቪክተር የጡረታ የባህር ኃይል አህመድ ኢብራሂም ፖሊስ ኢንስፔክተር ናቸው። በፍርድ ቤቱ መረጃው መሰረት የመፈንቅለ መንግስት ሴራውን የተመራው ኮሎኔል መሐመድ አልሐሳን ማጂ እንደሆነ ይጠቁማሉ። ኮሎኔልና ሌሎች ተባባሪዎች በቁጥጥር ስር ውለዋል። በናይጄሪያ ህግ መሰረት አገር ክህደት በጣም ከባድ ከሆኑ ወንጀሎች አንዱ ሲሆን የእድሜ ልክ እስራትን ጨምሮ ከባድ ቅጣት ሊያስከትልም ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር ከ1999 ጀምሮ በሲቪል አገዛዝ ስር ትገኛለች። የጦር ኃይል ለሲቪል ባለስልጣን ያለውን ታማኝነት በተደጋጋሚ አጽንኦት ሲሰጥ ቆይቷል። ለዲሞክራሲ ያለውን ቁርጠኝነት የሚያረጋግጡ የህዝብ መግለጫዎችም አውጥቷል። ይህም መረጃ የቢቢሲ ነው። EB Media.